ዊል ኤንድ አክስል የሚባለው አንድ የሚሽከረከር ነገር አንድ ረጅም የሚሽከረከር እንጨት ላይ ሌላ ሰፋ ያለ ጎማ ነገር እንደዚህ ትልቅ ሬዲየስ ያለው የሚሽከረከር ነገር ተጠምጥሞ ሲገኝ ነው። እና ይህ ቀጭኑ መሀል ለመሀል የሚያልፈው አክስል ይባላል። ትልቁ ደግሞ ዊል ይባላል። እና ብዙ ጊዜ ኢንፑት ፎርሳችንን የምናሳርፈው ትንሹ ነገር ላይ ነው፣ አክስላችን ላይ ነው። እና እሱን በማሽከርከር ትልቁን ማሽከርከር መቻላችን ነው ብዙ ጊዜ አድቫንቴጁ። እና ለዚህ ምሳሌ ብናደርግ ሁልጊዜ እንደዚህ መሆን የለበትም። ፎርሳችን አንዳንዴም ዊሉ ላይ ይመጣል። ግን ፎርሳችን ኢንፑት ፎርሳችን አክስል ላይ ለሆነበት ምሳሌ ብናስብ፣ ለምሳሌ አንዱ ምሳሌ ሊሆን የሚችለው የብስክሌት ጎማዎች፣ የብስክሌት ፔዳሉ የሚያያዘው ከአክስሉ ጋር ነው አይደለም? እና ይሄ አክስሉ ሲንቀሳቀስ ትልቁ ጎማ አብሮ እየተንቀሳቀሰ ይሄዳል ማለት ነው። እና እዚህ ጋር ኤፈርታችን የሚሆነው ለማንቀሳቀስ ያወጣነው ጉልበት ነው። እና ሎዳችን ደግሞ የተቀመጥንበት የራሳችን ክብደት ይሆናል ማለት ነው። እና እዚህ ጋር ሜካኒካል አድቫንቴጃችንን እንፈልግ ብንል ምናልባት ትንሽ ማስጠቀው ጥሩ ሳይሆን አይቀርም። ማስጠጋት ግን ለዚህ ሜካኒካል አድቫንቴጃችንን እንፈልግ ብንል በቀላሉ ያወጣነውን ፎርስ እና የራሳችንን ክብደት ባወጣነው ፎርስ አካፍለን ሎድ ኦቨር ኤፈርት አድርገን ሜካኒካል አድቫንቴጃችንን ማግኘት እንችላለን። በተቃራኒው ደግሞ ኢንፑት ፎርሳችን ዊሉም ላይ ሊሆን ይችላል። ለምሳሌ ይሄኛው ዊልም አክስልም አይመስልም፣ ግን አንድ ትልቅ ወፈር ያለ ሃንድል አለው እጃችን አልፎ የሚያሽከረክርበት፣ በሱ መሀል ደግሞ ቀጠን ብላ የምትሽከረከር አነስ ያለች ነገር አለች። እና ይቺን ብረቷን አክስል ከላይ ያለውን ደግሞ እጃችን የሚያርፍባትን ዊል ብለን ብናስበው ኤፈርታችን እያረፈ ያለው ዊሉ ላይ ነው፣ ትልቁ ክብ ላይ ነው አይደለም? ስለዚህ ዲስታንስ ሙቭድ ባይ ዘ ኤፈርታችን የሚሆነው ትልቁ ክብ፣ ምክንያቱም እያረፈ ያለው እጀታው ላይ ነው። አንጻሩ ሎዳችን ደግሞ እየተንቀሳቀሰ ያለው ደግሞ ትንሹ እንቅስቃሴ ደግሞ ይሄ የሚያመጣው ማለት ነው፣ ኤፈርታችን የሚያመጣው ትንሹ እንቅስቃሴ ቱፓይአር ብለን ልንጽፈው እንችላለን። እና የዚህን ጊዜ ቬሎሲቲ ሬሾን ፈልግ ብንል ዲስታንስ ሙቭድ ባይ ዘ ኤፈርት ኦቨር ዲስታንስ ሙቭድ ባይ ዘ ሎድ ብለን ብንል ቱፓይ ትልቁ አር ሲካፈል ቱፓይ ትንሹ አር አድርገን ይቃለልና ታች ላይ ብስፋው ቱፓይ ትልቁ አር ኦቨር ቱፓይ ትንሹ አር የተባለው ተቃሉ ቬሎሲቲ ሬሾአችንን ትልቁ አር ኦቨር ትንሹ አር አድርጎ ይሰጠናል ማለት ነው። እና በዚህ መልኩ ዊል ኤንድ አክስልን በሁለት መንገድ መጠቀም እንችላለን ማለት ነው።